አሁን ክርስትናን የሚቃወሙ አንዳንድ ወንድሞቻችን ምን ይላሉ? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት አንድ ጥቅስ ካሳያችሁ እኔ ዛሬ ክርስቲያን ሆናለሁ ይላል። ይኸው ዛሬ ያሳይተናል። ወመኑ ዘጸውኦ ወተጸመሞ እግዚአብሔርን ጠርቶት ያልመለሰለትስ ማን ነው? አብርሃም ነውን? ኢዮብ ነውን? ዳዊት ነውን? ሙሴ ነውን? እግዚአብሔር ጠርቶት ያልመለሰለት እግዚአብሔርን አፍሮ ያላዳነው ማን ነው ብሎ ይናገራል። ስለ እግዚአብሔርን በፍጹም ልብ እመነው፣ ግን መዘግየቱን እንደሌላ አትቁጠረው። እግዚአብሔር ሲዘገይ የሌለ ይመስላል። እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል? ደመና ሲበዛ ፀሐይ የሌለ ይመስላል፣ ውሸት ሲበዛ እውነት የሌለ ይመስላል፣ መከራ ሲበዛ እግዚአብሔር የሌለ ይመስላል። ደመናውን ነፋስ ሲበትነው ፀሐይ መኖሯ ትታወቃለች። መከራ ሲቀለን እግዚአብሔርን አብሮን እንዳለ እናውቃለን። ግን ደመና ሲኖር ፀሐይን መዘንጋት እንደሌለብን የመከራ ደመና ሲከበንም እግዚአብሔር አብሮን እንዳለ መሸበር የለብንም እና ቅዱስ ዳዊት ፈጣሪውን በሙሉ ልብ ያገለገለ በዙፋን ተቀምጦ እግዚአብሔርን የሚፈልግ ፍጹም ሰው ነበር። ትሁት፣ አመድ ነስንሶ የሚተኛ ከሚጠጣው ውሃ ጋር እንባውን እየጨመረ የሚጠጣ ሰው ነበረ። ማን? ቅዱስ ዳዊት። ሲሳየ ኮነኒ አንብዕየ ይላል። እንባዬ እራት ምሳ ሆነኝ ይላል። ከሚጠጣው ጽዋ ላይ እንባውን እያንጠበጠበ ይጠጣ ነበረ። ፈጣሪውን እያሰበ ማረኝ እያለ ፍርድ ባጎደልኩበት፣ ኃጢአት በሰራሁበት፣ ባመነዘርኩበት ይቅር በለኝ እያለ ዘመኑን በሙሉ ዓይኑን ከኃጢአቶቹ ሳይመልስ ኃጢአቴ ቅድሜ ውጡ በኩሉ ጊዜ ዘወትር ኃጢአቴ በፊቴ ነው እያለ ተሳለኒ ጊዜው በከመ በሳይልከ ወከመ ዘአምረተ ገደምስሳ ኃጢአቴ አቤቱ በይቅርታ ብዛት ማረኝ። ምን ነው ዳዊት ሁልጊዜ እየበደልክ ማረኝ ታበዛለህ ትለኝ እንደሆነ ለከለባይት ተካበሱ ጊዜው እኔም እኮ የበደልኩት አንተን መሐሪውን ነው ብዬ ነው። ሌላ ሰው ማይሆን ይሻለኝ ነበር። እኔም የበደልኩት አንተን ይቅር ባይውን ነው ብዬ ነው እኮ ይቅር በለኝ ምን ይላል። እንዲህ ያለ ነበር ቅዱስ ዳዊት። ሌሊት ተግቶ እንቅልፍ የማይተኛ እይሆን ነዋመ ለአዕይንቴ ለዓይኖቼ እንቅልፍ አልሰጥም፣ ወይድ ቃል ለቀራንብቴ ለቀንድቦችም ማንጎላጨትን አልሰጥም፣ ወይ እረፍተ ለመላትህየ ለጉንጮችም እረፍትን አልሰጣቸውም፣ እስከ እረክ መካኖ ለእግዚአብሔር ወማይደሮ ለአምላከ ያዕቆብ የያዕቆብን ፈጣሪ እስከማገኝ ድረስ ማደሪያውን እስከማገኝ ድረስ እንቅልፍን አልተኛም እያለ ካልጋ ወርዶ ካመድ ላይ ተኝቶ የፈጣሪውን ልደት ሲጠብቅ የነበረ ሰው ነበረ። ማን? ቅዱስ ዳዊት። እንዲህ ሲያለቅስ የኖረ ኋላ እግዚአብሔር ገለጠለት። ሲገልጥለት ምን አለ? ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም። አዎ ፈጣሪ የሚወለድበትን ቦታ እስከማገኝ አልተኛም። እነሆ ጸዋሪተ ፍሬ በምትሆን በእመቤታችን ማኅፀን ተወለደ። በቤተልሔምም አገኘ ነው። ሰማይናሁ ተወልዶ በጊዜ ሕፃናት እንደ ሕፃናት ሲያለቅስ አገኘ ነው። ተመልከቱ። ወከመ ሕፃናት በከየ ይላል ዲዮስቆሮስ በቅዳሴ፣ እንደ ሕፃናት አለቀሰ ይላል። እንዲህ ሲያለቅስ ሰማ ነው። ወረከብናሁ ውስተ ኦመ ገዳም በጫካ ስር አገኘ ነው አለ። ድንቁርና በበዛበት ዓለም ተወልዶ አገኘ ነው። እንኳን ተወለደ እንጂ እንከሰን በውስጥ አብያቲሁ ለእግዚአብሔር። እንግዲህ ወደ እግዚአብሔር ቤት እንገባለን። ተመስገን፣ መንግሥተ ሰማያት ተከፈተልን፣ ቤተ ክርስቲያን ተከፈተችልን። እንግዲህ ወደ እግዚአብሔር ቤት እንገባለን። ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ የእግዚአብሔር እግሮቹ ወደ በቆመበት ማኅፀን ወደ ድንግል ማርያም የእግዚአብሔር እግሮቹ በቆሙበት ወደ መስቀል ወደ ተቸነከረበት የእግዚአብሔር እግሮቹ አድሮ በሚኖርበት ሊቀ ካህናት ኢየሱስ ክርስቶስ ተሰይሞ በሚኖርባት በቅድስት ቤተ ክርስቲያን ገብተን እንሰግዳለን። እንኳን ተወለደ እንጂ እያለ መወለዱን ሳይ አቅርቦ ያየ ቅዱስ ዳዊት ነበረ። ያለው ቅዱስ ዳዊት ሲጠራ እግዚአብሔር ጥሎ ሊሄድ የነበረውን መንገድ ቆሞ ቆያቸው። የማን ስም ስለተጠራ? የዳዊት ስም ስለተጠራ ማለት ነው። ያልተናገረው የለም። ቅድመ ዓለም መኖሩን የተናገረ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ብሎ ልደቱን የተናገረ፣ ጥምቀቱን የተናገረ፣ ምጽአቱን የተናገረ፣ ዓለምን አሳልፎ እንደሚኖር የተናገረ። እንደው ስለ እግዚአብሔር ተናገረና ስለ እግዚአብሔር የሚናገርበት ቃል ምን እንዳለ ቢያጣ ምን አለ መሰለህ? የለም እግዚአብሔርን እኔ ነግሬያችሁ አልጨርሰውምና ቀምሳችሁ ወቁት ብሎ ጣዕሞተ አእምሮ ከመሄድ እግዚአብሔርን ማወቅ ከፈለጋችሁ በቃ ቅመሱት አለ።
አረጋዊ መንፈሳዊ ነው እንዲህ የሚለው ዳዊት ስለ እግዚአብሔር ልዕልና ተናግሮ አልጨርሰውምና እግዚአብሔርን እንድትወዱት በኑሮ ቅመሱት። ቸርነቱን ሲምራችሁ ቅመሱት። ኃይሉን ሲረዳችሁ ቅመሱት። ለጋስነቱን ሲመግባችሁ ወጡት። ፈዋሽነቱን ሲያድናችሁ ወቁት። እግዚአብሔርን ወቁት። ትዕግስቱን ሲታገሳችሁ ወቁት። እግዚአብሔር ቸር እንደሆነ ቅመሱ። እኔን ምሮኛል፣ እኔን ቀምሻ አይቻለሁ ይላል ቅዱስ ዳዊት። ቀምሶ ያየ ማለት ነው። ከቤተ መንግስት የተመከረን ምክር አብሮ የመከረ ካልሆነ በቀር ሌላ የሚያውቀው እንደሌለ የእግዚአብሔርን ፍቅር ያልቀመሰ ሰው ያውቀው። ስለዚህ ቀመሰው እናወቀው እግዚአብሔር ቸር እንደሆነ። የጉልማሳ ሚስት ቀምቶ ነፍስ አስገድሎ እንዳልቀሰፈው ባየ ጊዜ ቅዱስ ዳዊት እግዚአብሔር ማረው፣ ካንተም እወለዳለሁ ብሎ ቃል ኪዳን ሰጠው። ከሱ ቤትም ተወለደ። ስለዚህ ቅዱስ ክርስቶስ የዳዊት ልጅ ሆይ ማረኝ ሲባል ዳዊት ሲደገም እግዚአብሔር መንገዱን ቆሞ ይቆያል። እንዲያውም ልንገራችሁ፣ በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምራሉ። የሰማይ መላእክት ሳይቀሩ ይዘምራሉ። በጣም ብዙ አባቶቻችን እና አቡነ አብየ ጊዜ ሙት አንስተውበታል። መዝሙረ ዳዊትን እየጸለዩ ሙት ያነሱት መዝሙረ ዳዊት እየጸለዩ። እነ ቅዱስ ወለተ ጴጥሮስ ሙት አንስተውበታል መዝሙረ ዳዊት እየደገሙ። እና አቡነ ተክለ ሃይማኖት ሰይጣንን በእጃቸው እንቅ አድርገው ይዘዋል መዝሙረ ዳዊት እየደገሙ። መዝሙረ ዳዊት ደግሞ እና አቡነ ገብረ መንፈስ ቅዱስ ህብስት ከሰማይ አውርደዋል። ተሰፍ የማነቆት አጸግብ ለኩሉ እያሉ እየዘመሩ ማለት ህብስት አውርደው ለእነ አቡነ ሳሙኤል ማስተናገጃ ባይታዊ ምን ቤት ስለሌላቸው ቆሎ እንጀራ ቂጣ ስለሌለ እንግዳ ቢመጣ የዳዊትን መዝሙር ሲጸልዩ ህብስት ወርዶላቸው እንግዳ ሸኝተዋል። ለሚያምን ሁሉ ይቻላል። መዝሙረ ዳዊትን ደግሞ ሰው የሚያጣው ነገር የለም። ራሱ እንደተናገረ ዋልቦ ዘይሃጣኒ እግዚአብሔር ምን ያሳጣኛል? እኔን የሚያጣበትን ቦታ የለም። ገደል ብጥሉኝ ራሱ እኔን እግዚአብሔር አያጣኝም ሲል ዘይሃጣኒ ይላል። እኔን የፈለገ ቦታ ብትደብቁኝ እግዚአብሔር እኔን አያጣኝም ይላል ቅዱስ ዳዊት። እናት ቢሆን ፈልጋ ቢበዛ ለፖሊስ ኮሚሽን ተናግራ ማስታወቂያ ታስነግራለች። ልጇን ቢያግቱባት ማለት ነው። ሌላ ምን ታደርጋለች? ከእግዚአብሔር ግን ሰውን ፈልጎ ማስቀረት ስለማይቻል እኔን የትም ገደል ብትጥሉኝ ከዘመዶቼ መሰወር ትችላላችሁ፣ ከእግዚአብሔር ዓይን ግን መሰወር አትችሉም ይላል። እንደ ጎርጎርዮስ ዘአርማንያ ገደል ውስጥ ወሩረውት 15 ዓመት ገደል ውስጥ ኑሮ እግዚአብሔር ከ15 ዓመት በኋላ የወረወረውን ንጉሥ ወደ አውሬነት ቀይሮ እንዲወጣ እንዳደረገው ማለት ነው። ድርጣድስን ከእግዚአብሔር እጅ ማምለጥ፣ መሸሸግ፣ መቀማት አይቻልም። በጎቼ የኔ ናቸው አልቦ ዘይሃይደኒዮን እምኔ ብሏል ጌታ ዮሐንስ 10 ላይ። በጎቼ የኔ ናቸው፣ የኔን በጎች ከእጄ መንጠቅ የሚቻለው አንዳች ሰው የለም ይላል። የክርስቶስ በጎች ምዕመናንን ከክርስቶስ እጅ መንጠቅ የሚችል የለም። ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁጡ፣ የራስ ጠጉራችሁ እንኳን የተቆጠረች ናት፣ ከራስ ጠጉራችሁ አንዲት እንኳን የሰማይ አባታችሁ ሳያውቅ አትነቀልም ብሏል። ይህንን ያመነ ፍጹም ታማኝ፣ ፍጹም ደግ፣ የንባ ሰው፣ የንስሐ ሰው፣ የትርምት ሰው፣ ሩህሩህ ነበረ ቅዱስ ዳዊት። ይገባኛል የሚል አመስጋኝ፣ የገዛ ልጁ አሰድዶት በበረሃ ሲሄድ ቀን ሲጥል የማይደረግ የለ አይደለም። ሳሚ ወልደ ጌራ የሚባል መናጢ በመንገድ ቆይቶ አንተ የውሻ ሬሳ የመሰልክ አለው ንጉሱን ዳዊትን። ጋሻ ጃግሬዎቹ እነ ኢዮአብ ኃያላኑ ይሄ ምን ይመስላል? ልሂድና ተጨቦውን ቆርጬ ላምጣው። ንጉሱ እንዴት ይሰድባል አለው። ምን አልኳችሁ? ተው እግዚአብሔር ስደበው ብሎታል አለ። እንዲሁ እኮ ይገርማል እኮ ሲሰደብ ንጉስ ነኝ ብሎ ሳይቀየም ተውማ ለሌላ ቀን ኃጢአቴ እግዚአብሔር ስደበው ብሎት ነው አለ። በዚያ ጊዜ የተሰደደ ቅዱስ ዳዊት በድሎ አልነበረ። ሳይበድል ተሰዶ እየተሰደበ እግዚአብሔር ስደበው ብሎት ነው። ለምን? ዛሬ ባይበድል በሌላ ቀን በድሏልና። አሁን አንዳንድ ቀን እኛ የምንለውን ሰምታችኋል። አሁን አንድ ሰው ደርሶ ሌባ ቢላችሁም ትላላችሁ። ምን ሰርቅ አይተኛል? ዛሬ ባሰርቅ ማክሰኞ ዕለት ሰርቀሃል፣ ወይ አምና ሰርቀሃል፣ ወይ ዛሬ 10 ዓመት ሰርቀሃል። የሚታሰበው እንደዚህ ነው። የሌለበትን ኃጢአት እንኳን የሚቀበል ማን? ቅዱስ ዳዊት። እንዲህ ያለ ሰው ስለነበረ እግዚአብሔር የዳዊት ስም ሲጠራ ጠላቱን የራራ ሁልጊዜ 3 ጊዜ 4 ጊዜ ጨብጦ የራራ ስለሆነ የቅዱስ ዳዊት ስም ሲጠራ ምን ያደረገ? እግዚአብሔር ይቆማል። ቅዱስ ዳዊት ፈቃዱን ለእግዚአብሔር የሰጠ ሰው ነበር። ፈቃዱን ለእግዚአብሔር እንደምታውቁት ከዕለታት አንድ ቀን ውሃ ጠምቶት
በመጽሐፌ ዜና መዋዕል አንደኛ ዜና መዋዕል ምዕራፍ 11 ላይ እንደተቀመጠው ውሃ ጠምቶት ታሞ ተኝቶ ከቤተልሔም ማን ባመጣልኝ ሲል ኃያላኑ ሶስቱ ኃያላን የማን ጌታ ውሃ እያለ ይሞታል፣ ቤተልሔም ውሃ እናምጣ አሉ። የቤተልሔም ውሃ ትጣፍጣለች እንደ ልደታ ውሃ ይላሉ ሊቃውንት። እንግዲህ የልደታን ውሃ ሄዳችሁ ቅመሱ። የልደታ ውሃ ጸበል ናት፣ እንደ ልደታ ውሃ ትጣፍጣለችና ዳዊት አማረችው። ልደታ አካባቢ ጠይቄ ነበር፣ ማዶ አካባቢ ያለችው ጸበል ናት አሉ። እንድትጠጧት እሺ። ብፁዕ አባታችን አቡነ ዮሐንስ ደግሞ የልደት ዕለት የዛሬ ዓመት ነው 2 ዓመት አይ የልደታ ውሃ ብቻ ሳይሆን ጎንደር ብዙ የሕይወት ውሃ ይፈልቃል። በዚህ ማናት በዚህ ላይ ያለችው ደብረ ምጥማቅም ብዙ የሕይወት ውሃ ይፈልቃል። እዚህ ማን ነው አደባባይ ተክለ ሃይማኖትም የሕይወት ውሃ ይፈልቃል። ጸበላል ጎንደር የማይፈልቅ የሕይወት ውሃ የለም ብለዋል። እውነት ነው፣ ይህን እቀበላለሁ። እና ስለዚህ እንደዚያችሁ ውሃ አምሮት ዛሬስ ውሃ ማን ባመጣልኝ አለ። የማን ጌታ ውሃ ሲል ይሞታል ብለው ሂደው ከፍልስጤማውያን ጋር እነዚያ ማዶ እነማን ናቸው? ፍልስጤማውያን። እነዚህማ የዳዊት ኃያላን አይደሉ እንዲህ ያለ እነዚህ ሳይለውጡ አይለወጡም፣ ንክፈትላቸውና ቀርተው ሂዱ አጉል ነው አሉ። ዳዊት እንኳን እሱ የእሱ ሎሌዎች እንኳን እንዲፈሩ እግዚአብሔር ግርማ ሰጥቶት ነበረ። ይምጡና ቀርተው ሂዱ። ቀርተው አምጥተው እንካ ጠጣ አሉት። ይሄስ የእናንተ ደም የእናንተን ደም መጠጣት ይሆንብኛል፣ በእኔ ምክንያት ሞታችሁ አይደለምን? ፍቅራችሁ ይበቃኛል ብሎ ውሃውን ሳይጠጣው ቀረ። ክርስቶስን መሰለ ማለት ነው። ክርስቶስን መሰለ። በዚህ ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 4 ላይ አንዲት ሴት ውሃ ልትቀዳ መጣ። ጌታችን ኢየሱስ ክርስቶስ ውሃ ስጭኝ ብሏት በቀትር ጊዜ አልሰጥም። ምክንያቱ ለምን ደሞ ማሰጭኝ? አይ አንተ አይሁዳዊ እኔ ሳምራዊ፣ ኧረ ስጭኝ አልሰጥም። አይ ማን እንደሆንኩ ብታውቂ ትሰጪ ነበረ። ውሃ የሚለምንሽ ማን እንደምታ አንተ ከያዕቆብ ትበልጣለህ። አይ ከዚህ ጉድጓድ የሚጠጣ ሰው ይጠማል፣ እኔ ከምሰጠው የሚጠጣ ግን አይጠማም። ኧረ እንግዲህ አስመልሼ እንዳልቀዳ ያንን ውሃ ስጠኝ፣ ባልሽን ጥሪና ልስጥሽ። ባል የለኝም፣ መልካም ብለሻል። ምክንያቱም 5 ባል ነበረሽ፣ የቱን ትጠሪዋለሽ? ሙተዋል። ዛሬም ያለው ባልሽ አይደለም። አንተ ኢየሱስ ማስያስ የሚባል ሲመጣ ሕይወታችን ይነግራል። አንተ ነህ እንዴ? አዎ ነኝ። የኋላን ስራዋን ትታ በመንደሩ እየዞረች ኑ ሕይወቴን የነገረኝን ሰው ልንገራችሁ እያለች ሄደች። አንድ ሀሳብ ግን ተመልከቱ። ጌታ ውሃ ስጪኝ ነበር ጥያቄው። ኋላ ግን ካመነች በኋላ ለምን አልጠጣም ሲባል ክርስቶስ የጠማው ውሃ ሳይሆን የእሷ መዳን ስለነበረ ነው። ከዚያ በኋላ ውሃውን አልጠጣው። የአንዲት ሴት ነፍስ ገዶት እዚያ ጠበቃት። እሷ ስትጠጣ እሷ የሕይወት ውሃ ስትጠጣ እሱ ውሃ ጥሙን ለእሷ ብሎ ተወው። እንደ ሰውኛው ግን ስጋ ለብሷልና ጠምቶት ነበረ፣ ሳይጠጣ ተወው። ቅዱስ ዳዊት ገና ክርስቶስ ሳይወለድ ለእግዚአብሔር ፍቅር ብሎ ለወንድም ፍቅር ብሎ በእኔ ምክንያት ሞታችሁ አይደል ነበረ ተዋግታችሁ ያመጣችሁትን ውሃስ አልጠጣም ብሎ ውሃውን አፈሰሰ። ወተወለቆ ሎቱ ጽድቀ፣ ይህ መስዋዕት ሆኖ ተቆጠረለት። የሚወዱትን ነገር ለእግዚአብሔር ብሎ መተው መስዋዕት ይባላልና ይላል ቅዱስ ዳዊት። ፈቃዱን ለእግዚአብሔር የቆረጠ በዓለም የሚኖር የንጉሥ ባይታዊ ነበር ቅዱስ ዳዊት። የንጉሥ ባይታዊ ነበረ። ምንም ቢሰነካከል እሾህ ቢወጋውም መቼስ ያለ እኮ ነው እናንተ። መንገድ የሚሄድ ሰው አንድ ቀን እሾህ ሳይወጋው አይደርስ፣ እንቅፋት ሳይመታው አይደርስ። የሰማይ መንገድ ነውና የያዘው ብዙ እሾህ ወግቶታል፣ ብዙ መሰናክል ገጥሞታል። በሴትም ተሰናክሏል። ወታውካይ ጽምቴ ብሏል። እሱ ጽናት ጎደለ ሲል ነው። አያችሁ ስጋን የሚያቆመው ምንድን ነው? አጥንት ነው የሚያቆመው። አጥንት ከተሰበረ በኋላ ስጋ ዝም ብሎ ረግረግ ማለቱ ነው። ቅዱስ ዳዊት አጥንቶቼ ታወኩ ማለት ጽናት የታወከና ስጋዬ መቆም አቃተው በደልኩ ማለቱ ነው። ወታውካይ ጽምቴ ያለ ትዕግስት ነው። አጥንት የተባለ ጽናት፣ ትዕግስት እንዲህ ያለው ነገር ምን ይባላል? ተወክሎ አጥንት ይባላል። ይጎደለ ወባሁ በሆይ ጽምቴ አጥንቶቼ ተበላሹ ይላል። በሌላ ጊዜ አጥንቶቼ እንኳን ያመሰግኗል ይልና መልሶ ደግሞ አጥንቶቼ ተበላሹ ይላል። ፈጣሪውን እንዲህ አድርጎ ያሰበ የንባና የተስፋ ሰው ነበርና እንዲህ አድርጎ ፈቃዱን የተወ እግዚአብሔር ለእግዚአብሔር ብሎ እንዲህ ሁሉ እርግፍ አድርጎ የተወ ዙፋኑን ትቶ ለእግዚአብሔር ብሎ ምድር የሚተኛ አጣፍጦ መብላት እየተቻለው እንባውን የሚጠጣ ከዙፋን መተኛ ሲል ካመድ ላይ የሚተኛ መሳደብ አይደለም መግደል ሲቻለው ሰዳቢዎችን አመስግኖ የሚሄድ ሊገለው ጦር ይዞ የሚፈልገውን ጠላቱን ሂድ ወደ ቤት ብሎ አመስግኖ የሚሸኝ እንደ ዳዊት ያለ ስለሌለ እግዚአብሔርም የዳዊት አምላክ ሲጠራ የዳዊት ልጅ ሆይ የዳዊት አምላክ ሆይ አምላከ ዳዊት አምላከ ዳዊት አምላከ ዳዊት ሲል ይቆማል። እንዲያውም አባቶቻችን በትውፊት እንደሚነግሩን ዛሬ በገነት በር ላይ ቆሞ እስኪያንቀለቅሉ መሰረታተ ምድር ይላል። የገነት መሰረት ንውጽውጽታ እስኪሰማው ድረስ በገናን እየደረደረ
የቅዱሳን የምስጋና አበጋዛቸው ዳዊት ነው ይላል። ዛሬም ገነት ውስጥ ማለት ነው። ዛሬም ገነት ውስጥ የምስጋና አበጋዝ ሆኖ ቅዱሳንን ያመሰግናሉ። ሰው ሲሞት ይመጣል ቅዱስ ዳዊት። ጻድቅ ሰው ሲሞት በገናውን ይዝና አብሮ ከክርስቶስ ጋር ክርስቶስ መልካም የሰራችን ነፍስ ዋጋ ሊሰጥ ሲመጣ እሱ ደግሞ በገናውን እየደረደረ ክቡር ሞቱ በቅድመ እግዚአብሔር ይላል። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያለ ይመጣል። የሰማዕታትን አጽማቸውን ከረገፈበት አንጥተን ደግሞ አንስተን እያመሰገን በጳጳሳት በሊቃውንት በቅዱሳን ቡራኬ ወደ መቅደስ ስናስገባ ደግሞ ወይት ቀጠቀጠ አሐዱ ውስቴቶሙ እያለ ይመጣል። ደግሞ አጥንታቸውም አይሰበርም ተለቅሞ አይቀርም። የነ ቅዱስ ጊዮርጊስ የነ አቡነ ተክለ ሃይማኖት የነ አቡነ ገብረ መንፈስ ቅዱስ አጽማቸው ረግፎ አይቀርም። ለምን? በክርስቶስ ደም የተቀደሰ አጽም ክቡር ነውና። እንደ ኧረ ጎበዝ ተው እንጂ እንኳን የክርስቲያን አጽምን አጽም የተቀበረበት መቃብር ይቀርና የአህያ መቃብር እንኳን እግዚአብሔር ካዘዘው ኃይል ያደርጋል። የአህያ አጥንት አላያችሁትም? ሶምሶን የአህያ መንጋጋ ዝቶ 1000 ሰው ሲያረግፍ ማለት ነው። የአህያ እግዚአብሔር ካደረበት እንኳን የተከበረ የቅዱሳን መቃብር ይቅርና የአህያ አጥንት እንኳን ታምር አድርጓል። እንኳን የአብርሃም አጽም፣ እንኳን የዳዊት አጽም፣ እንኳን የተክለ ሃይማኖት አጽም፣ እንኳን የገብረ መንፈስ ቅዱስ አጽም እንዲህ እያለ እየዘመረ ይመጣል ማለት ነው። ኃጢአተኛ ሲሞት ደግሞ ሞቱ ሰላት ጸዋት እያለ ይመጣል። የኃጢአተኛ ሰው ሞቱ አስከፊ ነው እያለ ይመጣል። ክርስትና ስንነሳ ዳዊት ተደግሞልን ወመንፈስ አዚዝ አጽንዓኒ እየተባለ ማለት ነው። ወመንፈሰ ቅዱስ ኢታውፅ እምላይሌ እየተባለ ማለት ነው። ስንፈታ ዳዊት እየተደገመልን ክህነት ብንሾም ዲቁና ቅስና ብንሾም አባቶቻችን ሊቃነ ጳጳሳት ሲሾሙት እፍ ብለው ንሳ መንፈሰ ቅዱስ እያሉ መንፈስ ቅዱስ አፉየ ከሰጥኩ ወነፍሴ አናይኩ እስመ ትእዛዝከ አፍቀርኩ ብለው አቤቱ አንደበቴን ከፈትኩ፣ ተመልከቱ፣ ልቡናዬንም አሰፋው፣ አንደበቴንም ገለጥኩ፣ ትእዛዝህንም ጠበቅኩ በል እንግዲህ አንደበትን ለማስተማር ክፈት፣ ልቡና ትዕግስት ይኑረው ብለው ሲያዝዙን ነው። እንዲህ አድርገው ዳዊት አስደግመው ቅስና ይሰጡናል። ዳዊት ደግመው ይፈቱናል ጸልየው። ዳዊት ደግመው ክርስትና ያነሱናል። ሁሉ የሚፈጸምበት መዝሙረ ዳዊት ነው። ቅዱስ ዳዊትን መዝሙር ዘምረን መከራን እንድንሻገር አምላከ ዳዊት ይርዳን። የቅዱስ ዳዊት አምላክ እባክህን ጌታ ሆይ ጥለፈን አትለፈን ብለነው የዳዊት አምላክ ጥሎን እንዳይሄድ ቅዱስ ፈቃዱ ይሁንልን። እንዲህ ከሆነ ጌታችን ኢየሱስ ክርስቶስ ለምን የዳዊት ልጅ ይባላል ሲባል ክርስቶስ የዳዊት ልጅ የሚባልበት ምክንያት በዳዊት ዘር ስለተወለደና አንድ ሁለተኛ በዳዊት ትንቢት የተወለደ ነው። ዳዊት ማለት ሰላም ማለት ነው። ክርስቶስ ሰላም ነው። ክርስቶስ ሰላም ነው። ዳዊት የእስራኤል ንጉሥ ነው። ክርስቶስ የቤተ ክርስቲያን ንጉሥ ነው። እስራኤል ማለት የእግዚአብሔር ሕዝብ ነው። ዳዊት በሥጋ የእስራኤል ንጉሥ ነው። ክርስቶስ በጌትነቱ የቤተ ክርስቲያን ሁሉ ንጉሥ ነው። ዳዊት በቤተልሔም አድሮ ነግሷል። ክርስቶስ በቤተልሔም አድሮ ተወልዶ ነግሶ ኑሯል። ቅዱስ ዳዊት በግ ጠባቂ ነበረ። ክርስቶስ እውነተኛ የበጎች እረኛ ነው። የምዕመናን እረኛቸው ነው። ቅዱስ ዳዊት በግ ጠባቂ ነው። ክርስቶስም የምዕመናን ጠባቂ ነው። ያዕቆብ በግ ጠባቂ ነው። ክርስቶስ የምዕመናን ጠባቂ ነው። አብርሃም በግ ጠባቂ ነው። ክርስቶስ የምዕመናን ጠባቂ ነው። ዮሴፍ በግ ጠባቂ ነው። ክርስቶስ የምዕመናን ጠባቂ ነው። ሙሴ በግ ጠባቂ ነው። ኋላ እስራኤልን ጠብቋል ከመቅሰፍት። ክርስቶስ ደግሞ እውነተኛ የበጎች እረኛ ነው። ስለዚህ በዳዊት ምሳሌ ዳዊት ምሳሌ ሆኖለት ስለተወለደ የዳዊት ልጅ ይባላል። አንድም ደግሞ በዳዊት ትንቢት የተወለደ ምን ተብሎ መንበርከ እግዚኦ ለዓለመ ዓለም ተብሎ ጌትነትህ የዘላለም ነው፣ ስልጣንህ ለልጅ ልጅ ነው፣ መንግስትህ ለዘላለም ነው ብሎ የዘመረለት በዳዊት መዝሙር የዘመረ ምን ማለት ነው? ምን ማለት ነው? በዳዊት ጌታዬ ነህ ተብሎ በተዘመረለት መዝሙር የተወለደ አምላክ ማለት ነው። ቅዱስ ዳዊት መዝሙር 44 ላይ አቤቱ ጌትነትህ የዘላለም ጌትነት ነው ብሎ ዘምሮ ነበረ። ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ላይ ለመኑ እመላእክቲሁ ይቤሎ ንበር በየማንየ አለ። ደግሞ ተመልከቱ ቅዱስ ዳዊት እንዲህ ብሎ ነበረ ይቤሎ እግዚእ ለእግዚእየ ንበር በየማንየ እስከ አገቦሙ ለጸላእትከ ታሕተ መክየደ እገሪከ። ጌታ ጌታዬን እንዲህ አለው። በደንብ አድርጋችሁ ስሙ። ጌታ ጌታዬን እንዲህ አለው። መዝሙር 109 ቁጥር 1 ላይ ጌታ ጌታዬን እንዲህ አለው በቀኝ የተቀመጠ አለው አለ። ጌታ ጌታዬን። አሁን ተመልከቱ ቅዱስ ጳውሎስ ደግሞ ይህን ምን አለ? ጌታ የተባለ ማን ነው ይላል? አብ ነው ይላል።
ጌታዬ ያለው ወልድን ነው። ተመልከቱ። ጌታ ጌታዬን በቀኜ ተቀመጥ አለው ማለት አብ ወልድን በእኔ ስልጣን ተካክለህ ኑር አለው። ምን ነው ክርስቶስ ቅድመ ዓለም ከአባቱ ጋር በጌትነት ተካክሎ ይኖር የለምን ያሉ እንደሆነ ሥጋ እንግዳ ነውና ክርስቶስ ከኛ የለበሰው ሥጋ ለክብር እንግዳ ነበርና ከተዋሕዶ በኋላ ጌትነትን ገንዘብ አድርጓልና እና ተቀመጥ አለው። ስለዚህ ቃል ከድንግል ማርያም ነስቶ የተዋህደውን ሥጋ በአብ በመንበሩ በቀኝ አስቀምጦታል። ስለዚህ ጌታ ጌታዬን በቀኝ ተቀመጥ አለው ማለት በኔ ሪና በኔ ስልጣን ኑር አለው ማለቱ ነው። ክርስቶስ አምላክ ባይሆን ኑሮ እንዴት በአብ ቀኝ መቀመጥ ቻለ ይላል ዕብራውያን ምዕራፍ 1 ላይ የቅዱስ ዳዊትን መዝሙር ጠቅሶ ራሱ ጌታ ማቴዎስ ምዕራፍ 12 ላይ ፈሪሳውያን እንዲህ ብሎ ጠይቃቸው፣ ክርስቶስ መወልደ መኑ ውእቱ ስሙ ክርስቶስ የማን ልጅ ነው? እስኪ በሉ ሁላችሁ በሉ ይሄንን ቃል በሉ እንጂ ድገሙ። ክርስቶስ የማን ልጅ ነው? መለሱ የዳዊት ልጅ አሉት። እስራኤላውያን ጻድቃን ፈሪሳውያን እንዲህ አሉት። ማቴዎስ 12 ላይ ጌታ ምን ብሎ ጠየቀ? ረስቸው እስኪ ንገሩኝ። አቤት አይሁድ ደግሞ ምን አሉት? የዳዊት እሱ ደግሞ ምን እንዳለው ታምጣላችሁ? ልጁ ከሆነ እንዴት ጌታ ያለው አላቸው። መልስ የለም። ዝም ጨጭ አሰኛቸው ቤታቸውን። ልጁ ከሆነ እንዴት ጌታ ነው አለው አለ። አሁን ልብ ብላችሁ ስሙ። ልጁ ከሆነ እንዴት ጌታ ያለው ምን ማለቱ ይመስላችኋል? አይ እነሱ የዳዊት ልጅ ነው የሚለው ከዳዊት ዘር የተወለድክ ፍጡር ነህ እያሉት ነው። እሱ ደግሞ የለም ፍጡር ከሆንኩማ ጌታ አይለኝም ነበረ። ስለዚህ በስጋ ከሱ ብወለድም የዳዊት ፈጣሪ ነኝ ማለቱ ነው። የዳዊት ፈጣሪ ነው። እንደናንተ የዳዊት ዘርማ እናንተስ የዳዊት ዘር ነጥሩ የለ እናንተስ የአብርሃም ዘር ነጥሩና ሰውን ለማዳን ስጋ ለብሼ ብመጣም እኔ የዳዊት ፈጣሪ ነኝ። ፈጣሪው ባልሆን ኑሮ ዳዊት ጌታ አይለኝም ነበር። አሁን ክርስትናን የሚቃወሙ አንዳንድ ወንድሞቻችን ምን ይላሉ? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት አንድ ጥቅስ ካሳያችሁኝ እኔ ዛሬ ክርስቲያን ሆናለሁ ይላል። ይኸው ዛሬ ያሳይተናችኋል። ምን ይላል? ምንድን ነው ያለው? እኔ የዳዊት ጌታው ነኝ አለ። የዳዊት ጌታ ነኝ፣ ጌታዬ ብሎኛል። እዛ ሄደና ምን አለው? ራዕየ ዮሐንስ ላይ ለዮሐንስ መጥምቅ ሲነግረው ምን አለ? እኔ የዳዊት ስርና ዘር ነኝ አለ። እስኪ በሉ እኔ የዳዊት ስርና ዘር ነኝ በሉ። የዳዊት ስርና ምንድን ነኝ አለ? ዘር ነኝ። ስር ነኝ ሲል ፈጣሪው ነኝ ማለቱ ነው። ዘር ነኝ ሲል ከሱ ተወልጃለሁ፣ ከሱ ከተወለደች ከመቤታችን ተወልጃለሁ። እመቤታችን ያልኳት እኔ ነኝ። ክርስቶስ አላት ደግሞ እንዳይመስለው ማለት ነው። አይጣላይ ድረስ ነው እኮ በመጽሐፍ ቅዱስ ታውቃላችሁ አይደል? ጭልፊት አይበላም። ታውቃላችሁ? ይበላል። ትበላላችሁ እንዴ? ወይ ብሉ ወይ አንበላም በሉ። ጭልፊት ትበላላችሁ ነው ዶሮ ነው የምትበሉት? ጭልፊት ትበላላችሁ? ኧረ ተው መልሱ እናንተ ሰዎች። ጭልፊት ይበላል አይበላም? ትበላላችሁ? ትበላላችሁ? በጣም ጥሩ። እሺ ካልበላችሁ ላሳያችሁ ነው። ጭልፊት አይበላም እና መጽሐፍ ቅዱስ ውስጥ እነዚያ የማይበሉ እንስሳት በሙሉ ትርጉም አለ። ጭልፊት የሚባለው ወሬ ነጣቂ ሰው ነው። አይበላም ማለት አይጸድቅም ማለት ነው። ታዲያ እናንተ ወሬ አትሞጨልፉ። ጭልፊት አይደላችሁ እናንተ አይደላችሁ። እንደው ሌላው የሚሞጨልፈው ነው ማለት ነው። ወሬ ነጥቆ የሚሮጠው ማለት ድድ እያለ የሚሮጠው አይገርማችሁ? ስንት ወሬ እያኳለ በእውነቱ ማለት ነው። ወሬ ዝም ብሎ ሰው ሆ ብሎ ወሬ ሰምቶ ግር የሚል ማለት ነው። ሳይመረምር ማለት ነው። ሳይመረምር ክርስቶስን ራሱ እኮ የሰቀሉት እኮ በወሬ ነው። ህዝቡ ይሰቀል ሰንበትን ሽሯል ይላሉ። ሽሯል አልሻረም። በሰንበት ድውይን የፈወሰ ሙሴን ይሳደባል። ተሳድቧል አልተሳደበ። ሙሴ ራሱ ስለኔ ይመሰክራል ነው ያለው። ደግሞ ውሸታቸው ምን አለ? ይህን ቤተ መቅደስ አፍርሱትና አፍርሼ በሶስተኛው ቀን እሰራዋለሁ ብሏል አላለም? ብሏል አይደል? አላለም። ያለው ይህን ቤተ መቅደስ አፍርሱትና እሰራዋለሁ ነው እንጂ አፍርሼ አላለም። ወሬ መሞጭለፍ ማለት ይሄ ነው። እሱ ያለ ምንድን ነው? አፍርሱትና እሰራዋለሁ። አፍርሼ ግን አላለም። ስቀሉኝና በሶስተኛው ቀን እነሳለሁ። ለህዝቡ ግን ምን ብለው ነው የነገሩት? መቅደሱን አፍርሼ 3 ቀን እሰራዋለሁ ብሏል። መቅደሳችን ሊያፈርስ ነው። ስቀለው። ይኸው ወሬ እንዴት ያለ መከራ እኮ ነው በእውነቱ ማለት ነው። ሀገር አፄ ቴዎድሮስ እንግዲህ ጎንደር ቁመን እሳቸውንም እናንሳቸው እንጂ አፄ ቴዎድሮስ ምን አሉ ይባላል? እንኳን ጦር ወሬ ችዬ ኑሬያለሁ አሉ ይባላል። እንኳን ጦር ምን ችያለሁ አሉ? ወሬ እንዴት ያለ ጦር መስላችሁ በእውነቱ ማለት ነው። እና እንዳትሞጨልፉ ነው። ስለዚህ ልክ ከድንግል ማርያም ስጋን ለብሼ ብወለድም
ከሷ ስለተወለድኩ የዳዊት ዘር ነኝ። ዳዊትን ደግሞ የፈጠርኩ ፈጣሪ ነኝ። እንኳን ዳዊት አብርሃም ሳይወለድ ነበርኩኝ አለች። አብርሃም አባታችሁን የኔን ቀን ሊያይ ተመኘ። የኔን ቀን ሊያይ ተመኘ፣ አይቶም ደስ አለው። ኦሆ 30 ዓመት አልብከ አብርሃም አሪከ ደግሞ ብለህ 30 ዓመት ያልሞላ ሰውዬ ደግሞ አብርሃምን አየሁት በል። ቅድመ ይትወለድ አብርሃም አሎ ከሆነ ይለይላችሁ ነው። አብርሃም ሳይወለድ እኔ አለው አላቸው። ምን ይደረጋል? ወነሱ እብነ ከመ ይውግርዎ አይጠለድርስ ነው። መቼም ተከራክሮ ማሸነፍ ያቃተው ሰው ድንጋይ ነው የሚያነሳ። ክርስቶስን ተከራክሮ መጣት ሲያቃታቸው ድንጋይ አነሱ። ስለዚህ መድኃኔዓለም የዳዊት ፈጣሪ የዳዊትን መንግስት ያጸና ነው። ስለዚህ የዳዊት ልጅ ይባሉ በዳዊት ትንቢት በዳዊት አምላክ ጌታ ተንተምከ ቅዱስ ሀውቀካ ኃያል ወልደ እግዚአብሔር ጌትነትን ተዋህደ ተነስ ሞትን ድል ንሳው ተንስ ጊዜ ውስጥ ተረፍትከ አንተ ወታቦተ መቅደስከ አቤቱ ወደ ረፍት ተመለስ፣ ወደ ሰማይ አርግ፣ እናትህም ትነሳ ሞትን ድል ንሳው ይሴኒ ለሃዩ ሙሉ ደጓ ለመያው ለሃይ ታምራቱ ከነቢያት የተበለጠ ነቢያት ዘካርያስ ቢሆን ከመዚህ ይቤ እግዚአብሔር ዘኩሎ ይመልክ፣ ኢሳይያስ ቢሆን ከመዚህ ይቤ እግዚአብሔር ጸባዖት፣ ሕዝቅኤል ደግሞ ከመዚህ ይቤ እግዚአብሔር አዶናይ እያሉ ተናግሮ ነበር። እግዚአብሔር እንዲህ ብሏል እያሉ ነበር ነቢያት የሚያስተምሩ። ክርስቶስ ግን አንሰ ብለክሙ እኔ እላችኋለሁ እያለ በጌትነቱ የሚያስተምር በጌትነቱ አጋንንትን የሚያወጣቸው ነፋሳትን የሚያዛቸው ሰማያት ክብሩን የመሰከሩለት ምድር የመሰከረችለት መቃብርን ሁሉ ረቶ የሞትን ጥርስ አውልቆ የተነሳ እርሱ የዳዊት አምላክ ነው። ስለዚህ ምንድነው መንበርህ ለዘላለም ነው የተባለው ተብሎ ዳዊት የተናገረለት ጌታ ስለሆነ የዳዊት ልጅ ሲሉት ደስ ይለዋል። ምክንያቱም ዳዊት ጌትነቱን እያየ ሙቷልና። እንዴት ብሎ ነበረ? ዘልፈ ርእዮ ለእግዚአብሔር ተመልከቱ፣ ቅድሜ ውእቱ በኩሉ ጊዜ እግዚአብሔርን ሁል ጊዜ አየዋለሁ አለ። ክርስቶስ ተወልዶ ይታየኛል፣ ሲነሳም ይታየኛል። እስመ በየማኔ ውእቱ ከመ ኢይትሐወክ እንዳልታወክም ዘወትር በቀኜ ነው። እስመ ይትሐድጋ ውስተ ሲኦል ለነፍሴ ሥጋዬ ፈርሳ በስብሳ እንድትቀር አታደርጋትም እያለ ትንሣኤውን እያየ ወተንሣ እግዚአብሔር ከመ ዘንቃህ እምነዋም እያለ እግዚአብሔር እሰ ገሃደ ይመጽእ እያለ ክርስቶስ አምላክ መሆኑን መስክሮ እግዚአብሔር ንጉሥ ነው። ክርስቶስ ቅድመ ዓለም የነበረ ነው። ዳህራዊ ነው አትበሉት፣ ፍጡር ነው አትበሉት፣ ፈጣሪ ነው። ቅድመ ዓለም ነበረ። ወገብረ መድኃኒተ በማእከለ ምድር በምድር መካከል መድኃኒትን አደረገ አለ በቀራንዮ። ቅዱስ ያሬድ ደግሞ በዝማሬው በማእከለ ከርሳ ለማርያም ብሎ ይተረጉመዋል። በምድር መካከል መድኃኒትን አደረገ ያለውን የምድር መካከል የተባለ የድንግል ማርያም ማኅፀን ነው ይላል ቅዱስ ያሬድ። ከሷ ስጋ ነስቶ በዚያ ስጋ ደግሞ ተሰቅሎ በምድር መካከል ምን አደረገ? በቀራንዮ ድህነትን አደረገ። ስለዚህ ክርስቶስ የዳዊት ልጅ ሆይ ሲሉት ከመንገድ ይቆማል። መድኃኔዓለም ስለ ዳዊት አምላክ ስለ ዳዊት ብሎ ጥሎን እንዳይሄድ ቅዱስ ፈቃዱ ይሁንልን። የቅዱስ ዳዊት በረከቱ ይደርብን። አይ ዳዊት ምን አደረገ? ቅዱስ ዳዊት ከሶስት ጠጠሮች በአንዱ የጎልያድን ጠጠር ግንባር መታ አይደለም። ከሶስቱ አካላት አንዱ አካል ወልድ ስጋ ለበሰና ጎልያድ የተባለ ዲያብሎስን ግንባሩን ብሎ በመስቀሉ ቀጥቅጦ አፍርሶ ሞትን ሆይ መውጊያ ወጸምጸሙ አስናኒሁ ጥርሱን አውልቆ ጥሎበታል። ማንን የሞት እንግዲህ ወዲያ ብሏል ቅዱስ አትናቴዎስ። ሞትን የሚፈራው ማን ነው? እንግዲህ ሞት እንግዲህ ይላል። ሞት እንግዲህ አንገቱ ላይ ተረግጦ መርዝን እንዳስተፉት እባብ እጅ ላይ ቢጨብጥ አንዳች እንደማያደርገው ጥርሱ አርጅቶ ጥርሱ እንደወለቀ አንበሳ ሞትን የሚፈራው የለም፣ ክርስቶስ ኃይሉን አድክሞታልና ብሎ ይነገራል። ስለዚህ ጎልያድ የተባለ ዲያብሎስ፣ ጠጠር የተባለ ወልድ ግንባሩን የመታ ነው። ስለዚህ ግንባሩን ዳዊት ጎልያድ አንዱ ጠጠር እንደውም ድንጋዩ ቅዱስ ቄርሎስ ስለሚናገረው ልሙጽ ነው ይላል። ልሙጽ ማለት ፈረፈር ድንጋይ አይደለም፣ የሚፈረካከስ ወይም ስንጥቅ ያለው ድንጋይ አይደለም፣ የዓለት ድንጋይ ነው። ምንም ፍርቅ የሌለበት ክርስቶስም በተዋህዶ መለየት የሌለበት ነው። ስጋው ከጌትነቱ የማይለይ ጌትነቱ ከስጋው የማይለይ የማይከፈል ሁለት አይደለ አንድ አምላክ ሰው ሲሆን ከሰማይ መንበሩ ያልጎደለ ሲሞት ሕያውነቱ ያልቀረ ሲወሰን ምላቱ ያልቀረ ሲደክም ኃይሉ ያልተወሰነ ማን? ቅዱስ እግዚአብሔር ኢየሱስ ክርስቶስ ስግው ቃል ክርስቶስ ነው። ስለዚህ እሱ በምን ተመሰለ? በዚያ አለት ተመሰለ። ያንን አለት እያነሱ የሚወረውሩ ደግሞ ዳዊት የሚባሉ እነማን ናቸው? እነ ቅዱስ ቄርሎስ ናቸው። ቃል ስጋ ከሆነ በሚባል ጠጠር
የንስጥሮስን ግንባር እየመቱ መናፍቃንን የሚረቱ እነዚህ ዳዊት ይባላሉ። የቄርሎስ አምላክ ለእኛም ይለመነን። የተወሰኑ ማጠቃለያዎችን ሀሳቦችን እናገርና ልጨርስ። የዳዊት አምላክ ስንለው ይቅር የሚለን ቅዱስ ዳዊት የንስሐ ሰው ስለሆነ እኛም እንደ ዳዊት ብለን ስንጠራ ስማን ስላሉት ነው የቆያቸው። ቅዱስ ዳዊት ንስሐ የሚገባ ሰው ነበረ። እንግዲህ ታውቃላችሁ አይደለም? የኦሪዮን ሚስት ቀምቶ የወንድ ሚስት ቀምቶ በኃጢአት በተሰናከለ ጊዜ ደግሞ ባሏንም አስገድሎ እሷንም ቀምቶ ይችን ኃጢአት ሰርቷል። ከዚያ በኋላ ተመልከቱ። ሰለስተ ግብራተ ድህረ ፈጸመ ዘመሃርክምዎ ለዳዊት ቅድመ መሃሩኒ ሥላሴ ዳግመ ይላል አባ ጊዮርጊስ በጸሎት ሲናገር 3 ኃጢአቶችን ከሰራ በኋላ ዳዊትን ይቅር ያላችሁ ሥላሴ እኔንም ማሩኝ ይላል። 3 ኃጢአት፣ አንደኛ አታመንዝር፣ ሁለተኛ አይትሁር ሀበ ብእሲተ ብእሲ፣ ሶስተኛ አይትቅትል አትግደል፣ የወንድ ሚስት አትመኝ፣ አታመንዝር፣ ሰው አትግደል የሚለውን 3 በደል በደለ። ቅዱስ ዳዊት ደግ አደር ቁጭ ካለበት ነብዩ ናታን መጣ። ንጉሥ አቤት። 100 በጎች አሉት፣ አንድ ባለጸጋ ነበር መልካም። አንድ በግ ያለችው ደግሞ አንድ ድሃ ነበረ። ከበላው አብልቶ ከጠጣው አጠጥቶ ያኖራታል። እሺ 100 በጎች አሉት ሰውዬ እንግዳ ቢመጣበት የዳውን አንድ በግ ወስዶ በላበት። ይህ በአንተ ግዛት ተደረገ። ሕያው አምላክ እስራኤል፣ ሕያው እግዚአብሔር ምስክሬ ነው። ይህ ሰውዬ ጉድጓድ ተቀፍሮ ከመሬት በታች ተቀብሮ አይላፈ እስራኤል ከብት ይንዱበታል። ቅዱስ ዳዊት ቅን ስለሆነ መልካም። እንግዲህ 100 በግ ያለ አንተ፣ ብዙ ሚስት ያለ አንተ ነህ። አንድም በግ ያለችው የተባለ አንድ ሚስት ያለችው ወሬው ነው። እንግዳ የተባለ ፈቃደ ሥጋ ነው። በዚያው መወቁት። ፈቃደ ሥጋ እንግዳ መቼም ደርሶ መሄዱ አይቀርም። ፈቃደ ሥጋን መታገሱት መቼም አንድ ቀን አድሮ ለሚሄድ እንግዳ አመል ማስቆጠር ጥሩ አይደለም። ችሎ ማለፍ ነው አይደለም? ፈቃደ ሥጋም አብሮን አይኖርም። ጥቂት ቀን ብንታገሰው ያልፋል። እንግዳ ነው። እንግዳ ሲመጣ አንድ በግ አረደ ማለት የሰው ሚስት ቀማለው። ያንን በሰው የፈረደውን ፍርዱን ተቀብሎ እያለቀሰ ኃጢአቴ ተመልከቱ ከፀጉሬ ይልቅ በዛ እያለ እያለቀሰ በንባው ሰርዶ እስከሚያበቅል ድረስ አልቅሷል። በንባው ሰርዶ አብቅሎ ሰርዶ ተብትቦ እስከሚይዘው ድረስ ያንን በመቀስ ብጥስ ብጥስ አድርገው ኋላ ነው ኃያላኑ ያወጡት ማለት ነው። እና ቅዱስ ባስልዮስ ቂሳርያ ሲናገር ንስሐ መግባት ከዳዊት፣ ንስሐ መስጠት ከናታን፣ ምሕረት መስጠት ከእግዚአብሔር ይላል። ንስሐ መግባት እንደ ዳዊት፣ ንስሐ መስጠት እንደ ናታን፣ ምሕረት መስጠት እግዚአብሔር። ስለዚህ ያለ ካህናት ስርየት አይሰጥም፣ ንስሐም አይገኝም። ስለዚህ ዳዊትን መስለው ይቅር በለን ለሚሉት በንስሐ ለሚማጸኑት ክርስቶስ ይቆያቸዋል። ጌታችን ኢየሱስ ክርስቶስ ብንጠራው አልመልስልን ያለ ሲመስለን ሁላችንም ንስሐ ገብተን ብንጠራው ይሰማናል። የዳዊት ልጅ ሆይ ማረን። እነዚህ 2 ዕውራን የተባሉት አንዱ አይሁድ ናቸው፣ አንዱ አሕዛብ ናቸው። የክርስቶስን ብርሃን ያላዩ 2 ዕውራን የተባሉ እነዚህ ናቸው። አሕዛብም ክርስቶስን እንዴ አምላክ ተወለደ ይባላል እንዴ አምላክ ይራባል እንዴ አምላክ ይጠማል ብለው ሳሉት የቀሩ የክርስቶስን ብርሃን ያላዩ። አይሁድም ታምራታቸውን እየተከተሉ ለምንድነው ያላቸው? ለግሪክ ሰዎች ይላል ለሰባጽር ይመስለው ምንድነው ያለው? ዘነአብድ ወላይሁድ ይመስለውም ዘንጌጊ። ለአይሁድ የምንበድል ይመስላቸዋል ክርስቶስ ተወለደ ስንል፣ ለአሕዛብ ለግሪካውያን ደግሞ አበዱ እንዴ እነዚህ ሰዎች ደግሞ አምላክ ይወለዳል ይመስላቸዋል። ነሰ ንሰብክ ክርስቶስ ሀዘ ተሰቅለ። እኛ ግን በእውነት ክርስቶስ ተሰቅሏል፣ ሙቷል፣ ተነስቷል ብለን እንሰብካለን። ስቅለቱም እውነት፣ ሞቱም እውነት፣ ትንሣኤውም እውነት ነውና ንጉሥ ከግዛቱ ባለች በአንዲት ድሃ ቤት ሲያድር ንጉሡ ተሻረ እንደማይባለው ክርስቶስ በዚህ ዓለም ስለተወለደ ጌትነቱ አይቀርበትም፣ ስለዚህ አያናፍርበትም በሞቱ ብሎ ቅዱስ ጳውሎስ ይናገራል። ስለዚህ ጌታችን 2 ዕውራን የተባሉት ክርስቶስን በምግብ በታምራት በሹመት በቅናት ተይዘው ሳያምኑ የቀሩ አይሁድና አምላክ አይወለድም ብለው ክርስቶስን ያልተከተሉት ናቸው። እነዚህን ምን ይላቸዋል? ቆየኝ፣ ማረኝ፣ ይቅር በለኝ ሲሉ እነዚህንም እንኳን ሳይቀር ክርስቶስ እንኳን ከቤት ያሉትን ይቅርና ከውጭ ያሉትን አይሁዳውያን ሆነ አረማውያን ቆይተው ቢመጡም ክርስቶስ ይሰማቸዋል። ምን አለ? ሀለውኒ አይደለም ሀለዋኒ አባግ ዘይኮና እምዝንቱ አጸድ ሀለወኒ አምጽኦን ዝየ ወይ ከጉና አሃደ መሬተ ለሃዱ ኖላዊ። ከዚህ በረት ውጭ የሆኑ ሌሎች በጎችም አሉኝ፣ እነሱንም አመጣቸዋለሁ። ለአንድ እረኛ ለእኔ አንድ መንጋ ይሆናሉ አለ። ብትመለሱ እንኳን ከቤት እያላችሁ ንስሐ ገብታችሁ ክዳችሁ ብትመለሱ አበራላችኋለሁ ብሎ ይነገራል። ዓይንን የሚያበራው
የዳዊት ልጅ ሆይ ማረኝ። ክርስቶስ ማረኝ ሲሉት ይሰማል፣ ምሕረት ስጠኝ ሲሉት ይሰማል። እንደውም ምን ይላሉ? የሚገርመው ይህንን የተረጎሙ ሊቃውንት ሲናገሩ ዓይኑ የታወረ ሰው በሰማይ ላይ የሚኖሩ ፀሐይን፣ ጨረቃን፣ ከዋክብትን ማየት እንደማይችሉት ሁሉ የክርስቶስ ብርሃን ያልጎበኘ ሰውና ሕሊናው የታወረ ሰው ሰማይ የተባለች ቤተ ክርስቲያንን፣ ፀሐይ የተባለ ክርስቶስን፣ ጨረቃ የተባለች እመቤታችንን፣ ከዋክብት የተባሉ ቅዱሳንን ክብራቸውን ማየት አይችሉም። ዓይኑ የበራለት ሰው ግን ስለዚህ ቢላ ሰማይ የተባለ የክርስቲያኖች ልብ ነው። ሊቃውንት እንደሚተረጉሙት የክርስቲያኖች ልብ ሰማይ ይባላል። ክርስቶስ ፀሐይ ይባላል። ቤተ ክርስቲያን ጨረቃ ትባላለች። ከዋክብት ምን ይባላሉ? ሰማዕታትና ቅዱሳን ነው። እንደ ቅዱስ ጊዮርጊስ ያሉት እነዚህ ናቸው። በአንድ ሰማይ ላይ ፀሐይም ጨረቃም ከዋክብት ይኖራሉ። ክብራቸው ግን የተለያየ ነው። በአንዲት ቤተ ክርስቲያን ክርስቶስም ይመሰገናል፣ እመቤታችንም ትመሰገናለች፣ ቅዱሳንም ይመሰገናሉ። ክብራቸው ግን ልዩ ነው። ክርስቶስን አምላክ ብለን እናመሰግነዋለን። ድንግል ማርያምን ወላዲት አምላክ ብለን እናመሰግናለን። ቅዱሳንን የአምላክ ሎሌዎች፣ የአምላክ አበጋዞች፣ የአምላክ ታማኞች ብለን እናመሰግናለን። ገብር ምዕመን ብለን እናመሰግናቸዋለን። ካል ክብሩ ለፀሐይ ወካል ክብሩ ለወርቅ ወካል ክብሩ ለከዋክብት። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የከዋክብት ክብራቸው ሌላ ነው። የእነዚህን ክብር ለይቶ ማየት የማይችል ስጋዊነት ምድራዊነት ያወረው ግን የምንቀላቅል ይመስለዋል። ቅዱሳንን እንደምናመልካቸው እመቤታችንን እንደምናመልካት ከክርስቶስ ጋር እንደምናስተካክላቸው ሊያስብ ይችላል። ይህ ሰው ዓይኑ ታውሯልና የዳዊት ልጅ ሆይ ማረኝ ቢል ይገልጥለታል። ዓይኑ ፀሐይ ክርስቶስን በጌትነቱ እንደ እስጢፋኖስ፣ ድንግል ማርያምን በአምላክናትነቷ፣ ቅዱሳንን በክርስቶስ ሰራዊት አርበኝነታቸው እንዲህ ያሉትን እንድናከብር እንዴ አዳይ ድረስ ነው። በእውነቱ እግዚአብሔር ከዚህ ክደት ይሰውረን። ቅዱስ ጳውሎስ የገላትያን ሰዎች ምን እንዳለ ታውቃላችሁ? እንዲው እኮ እንዳስተማርኳችሁ ትምህርት እኮ ዓይናችሁን ልትሰጡኝ ይገባ ነበር ነው ያለው። ዓይናችሁን ዓይን የሚሰጥ ለእግዚአብሔር ነው ለፍጡር? ቅዱስ ጳውሎስ ዓይናችሁን ልትሰጡኝ ይገባ ነበር ብሎ ከተናገረ እንዲው ቅዱስ ጳውሎስ ስሙ ይመስገን። ቅዱስ ጳውሎስ የቤተክርስቲያን ብርሃን ነው ስል አሁን ይከፋዋል እግዚአብሔር። እንደውም ቅዱስ ጳውሎስ ምንድን አለ? ወይ አኩትወ ለእግዚአብሔር በእንቲአየ፣ በእኔ ምክንያት እግዚአብሔር ይመሰገናል። ቅዱሳን እግዚአብሔር እንዲመሰገን ምክንያቶች ናቸው እንጂ እግዚአብሔርን የሚጋርዱ ጨለማዎች አይደሉም። የእግዚአብሔር ብርሃን የሚገለጥባቸው ናቸው። እነሱ ሙተው የክርስቶስ ሕይወት በእነሱ የሚታይባቸው ናቸው። እነሱ ሰሌዳ ሆነው የእግዚአብሔር ብርሃን በእነሱ የሚታይባቸው ናቸው። እንዲህ ያለ ውርነትን የዳዊት ልጅ ሆይ ማረኝ ብለው አሁንም እመቤታችንን ለሚሰድቡ፣ ቤተክርስቲያንን ለሚነቅፉ፣ ቅዱሳንን ለሚያቃልሉ የዳዊት ልጅ የዳዊት ፈጣሪ መድኃኔዓለም አይነ ልቡናቸውን ያበራላቸው። የእኛንም ልቡና ያብራልን መድኃኔዓለም። የዳዊት ልጅ ሆይ ማረኝ በሉ እንጂ በሉ። ስለዚህ የዳዊት ልጅ ሆይ ማረኝ የሚባል ስንል ምን ማለት ነው? አንደኛ መሐሪነቱን አምነዋል፣ ይቅርታ የሚሰጥ እሱ እንደሆነ የምሕረት ባለቤት እንደሆነ። ሁለተኛ ትሕትና አለበት፣ እምነት አለበት። ይብቃል፣ ሌላ ምራ ግብራለ ልጨርሰው። እምነት አላቸው፣ እንደሚመራቸው እርግጠኛ ሆነዋል። ትሕትና አላቸው፣ ኃጢአተኛ መሆናቸውን አምነዋል፣ ይቅርታ እንደሚገባቸው አምነዋል። መሐሪነቱን በመሐሪነቱ እንደሚድኑ አምነዋል። እንዲሁ ይገርማል። ክርስቲያን እኮ አምላኬ ማረኝ ይላል እንጂ እኔ ጸድቄአለሁ አይልም። ከየት እንዳገኙት አይታወቅም። እኔ ጸድቄአለሁ፣ ድኛለሁ፣ በጸጋው ድኛለሁ፣ እንዲህ ወዘተርፈ አነሳ ይጥላል። ክርስቲያን አቤቱ ይቅር በለኝ ይላል እንጂ እኔ ጸድቄአለሁ፣ ድኛለሁ አይልም። ስለዚህ ሁላችንም ልንገራችሁ፣ እንደውም ሊቃውንቱ ምን ይላሉ? ይሄንን ሲጸለይ ምን መሰላችሁ? ይሄንን ጸሎት ከስትንፋስ ጋር ሊጸልዩት የሚገባ ጸሎት ነው የሚሉት። ከስትንፋስ ጋር እግዚኦ መሐረነ ክርስቶስ ማለት እኮ ነው። አዲያ ከዚህ በላይ ይሄንን ከምታስተምር በዚህ ከምትኖር ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የተሰናዳች ቤተክርስቲያን አለች እንዴ? በፍጹም። ስትጨርስ ምንድን ነው የምትለው? እስቲ በኋላ ብፁዕ አባታችን እንድትሰሟቸው ይፍታ ይድግ ያንጽ የቀድስ ዚኖ አምላክ ነው መድኃኒነ ኢየሱስ ክርስቶስ ብለው ምንድን ነው የሚሉ? እግዚኦ ኧረ በሉ ደግሞ ይሄን ማንንም ልትሉ በሉ እግዚኦ እግዚኦ። አያችሁ፣ ይሄ ነው መጨረሻ የሚደመደመው በዚህ ነው። ትልቅ ጸሎት ነው የተባለው ለዚህ ነው። አቤቱ ይቅር በለኝ። ስለዚህ ስንነሳም ስንተኛም ስንሄድም እግዚኦ ማለት እንዲያውም ምን ይባላል? ከስትንፋስ ጋር ሊጸልዩት የሚገባ የሚባለው ምንድን ነው? ወደ ውስጥ ኦክሲጅን ስናስገባ እግዚኦ፣ ስንተነፍስ መሐረነ ክርስቶስ ማለት ትችላላችሁ። ወደ ውስጥ እግዚኦ። ከዚህ በኋላ የዚህ ሰው ነፍስ ተኝታ ራሱ ሰውየው ተኝቶ ራሱ እግዚኦ መሐረነ ክርስቶስን አታቋርጥም ይላል። እዚህ በኋላ ስጋውን መግዛት ይችላል። ነፍስና ስጋውን አስታርቆ የክርስቶስ ማደሪያ መሆን የሚችለው አሁን ኃጢአት እምቢ ሲለን
ዝሙት ሊሆን ይችላል፣ ሱስ ሊሆን ይችላል፣ ጭንቀት ሊሆን ይችላል። አንድ ጊዜ አይነ ልቡናችንን ወደ ቀራንዮ ልከን እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ግዙ አልሰማችሁ ካለ ፈጣሪ ኢየሱስ ክርስቶስ ወይ ማረኝ፣ ፈጣሪ ኢየሱስ ክርስቶስ ወይ ማረኝ ካልን ነፍሳችን ትሰበሰባለች ማለት ነው። ግብሩ ለልብ ይላል ተመልከቱ። የልብ ግብሩ ይላል ተመልከቱ። በውጭ ያሉ አፋዎችን መሰብሰብ ነው። ወያድጎ ከመይል ባፋ ልብ እጅና እግር እንዲንከራተት አያደርገውም። ዓይንንም የሚሰበስበው ልብ ነው። ልብን የሚያስረው ክርስቶስን ማሰብ ነው። ስለዚህ መኪናሙ ስትሄዱ አሁን ክፉ ሰው ራሱ ወደ እናንተ እየሮጠ ሲመጣ አፋችሁን ገጥማችሁ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ካላችሁ ሊፈጠፍጣችሁ የመጣው ሰውዬ ደህና ሰነበታችሁ ብሎ ይመለሳል። እውነቴን ነው የምነግራችሁ ማለት ነው። አፋችሁን ገጥማችሁ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። ይሄ ቀላል ጸሎት እንዳይመስላችሁ ማለት ነው። ናፍቃችሁት የሰነበታችሁትን ዘመድ ራሱ ገና ከሩቅ ሲታዩ ሩጣችሁ ለመሳማት ትቸኩሉ። ስትሄዱ ወደሱ እግዚኦ መሐረነ ክርስቶስ እያላችሁ ነው መሄድ በልብ ማለት ነው። ወደ የትም ቦታ ስትሄዱ እግዚኦ መሐረነ ክርስቶስ። ስትሳፈሩ፣ መኪናም ውስጥ ስትሆኑ፣ ስትተኙ ራሱ አሁን እንቅልፍ ራሱን ቢብላችሁ አልጋችሁ ላይ ገደም ብላችሁ ጭንቀቱ ሁሉ ሰው እንቅልፍ፣ አንዳንዱ ሰው ድህነቱ፣ አንዳንዱ ሰው ሆዱ፣ አንዳንዱ ሰው ቅናቱ፣ አንዳንዱ ሰው ምቀኝነቱ፣ አንዳንዱ ሰው ፍርሃቱ እንቅልፍ አላስወሰደው ብሎ ዛሬ። ስለዚህ እንቅልፍ አልወስዳችሁ ካለ ገደም ብላችሁ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ካላችሁ እንቅልፍ ይሰጣችኋል። ምንድን ያለው ተመልከቱ። ተመልከቱ እሰክ ወነጉም እኔ ተመልከታለሁ በአንተ ታምኜ እተኛለሁ አይደል? ወበምስካቤን ይዘከረከ አቤቱ ፈጣሪ ተኝቼም አስብሃለሁ ይላል። ስለዚህ የትም ቦታ ውዳሴ ከንቱ የለበት። እንደው ስብሰባው ርዘም ሲል ሁሉ እግዚኦ መሐረነ ክርስቶስ ብሎ አፋችሁን ገጥማችሁ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ብትሉ ሰዎቹ በሉ እንግዲህ ዛሬ ስለመሸ ብለው ያሳጥሩታል። እኔም ስለመሸ ላሳጥረው። ወስብሐት ለእግዚአብሔር።